ዛሬ ደግሞ ተመልከት ሰራዊት ይሰለጥናል ያለው ይሄ ጦርነት ነጋሪት አካሄድ ወዴት እንደሆነ ግልጽ ነው። በአንድ ሀገር ሁለት ሰራዊት ሊኖር አይችልም፣ አይገባም። የስተት ነው። መከላከያ ሰራዊት ከመጠን በላይ ታግሷል። ከመጠን በላይ ትግስት ወስዶ እስከ መጨረሻው እንትን ያደረጋቸው ነው። ሬሳ በዚህ ደላላ የዚህን ታላቅ ክቡር ሰው ተጭኖ የወሰደው ደላላ እጁ አለበት። ለገነነ ህልፈት እጁ አለበት። ይህን ነገም ከነገ ወዲያም የምናራምደው አቋም። አንዳንድ ዳኞች አሉ በጣም ህገወጥ የሆነ ድርጊት የሚሰሩ እናውቃቸዋለን። በጭፍን በገንዘብ ሰው ላይ የሚፈርዱ ከነዚህ ሞት ሊማሩ ይገባል። ሁላችንም ሞት ተሸክመን ነው የምንሄደው። ከዶክተር አብይ ጋር የሀሳብ ልዩነት ሊኖር ይችላል፣ የፖለቲካ አቋም ሊኖር ይችላል። መብትህ ነው። በዛ በመድረኩ ተጋፈጠው። እንዴት ከኢትዮጵያ መከላከያ ሰራዊት ጋር ግን እንዴት ብሔር አለው? የከሌ ነው የኦሮሞ ነው የምናምን ነው ትላለህ። ሬፕ ያደረገ በፖሊስ የተያዘን ሰው ከሀገር የምታስወጣ ከሆነ አንድ እግሩን የተቆረጠ ሰው ገንዘብ ለማግኘት ለመጋደም ለማማገጥ ስትል የሰው ህይወት እንደምታሳልፍ ምንም አያጠራጥርም። ያደመ ቡድን ብልጽግና ትግሬዎችን ለማጥፋት ከእንደዚህ ያደረገ ይላል አይደል? እዛ ላይ የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር አዛዦች፣ መኮንኖች፣ ሲቪሎች ማአት ሺህ ሰው ነበረ። በሙሉ ነው ማለት የምትችለው። የሳሞራ ስም ሲጠቀስ ሲነሳ አጨበጨበ። ዛሬ እኮ ሞተው እና አብርሃ ኳርተር እኮ እንደዚህ ምስራቅ ምናምን ይባላሉ። ሌቦች ነበሩ፣ ገዳዮች ነበሩ። እና አብርሃ ኳርተር የጀመሩት ፕሮጀክት አይደል እንደ ሶማሌና ኦሮሞ ሲጨፋጨፍ የነበረው። እንደዛ ስትሆን ትወደዳለህ። ሌባ ስትሆን ገነንን የገደሉ ሰዎች፣ ገነንን የወሰዱብንን ሰዎች፣ ገነንን ያጠፉብን ሰዎች፣ ገነንን ከመንገድ ያሰናከሉብንን ሰዎች እስከ መጨረሻው ድረስ ልናጋልጣቸው፣ ልንፋለማቸው፣ ለህግ አካል ልናቀርባቸው እስከ መጨረሻው ጊዜ ድረስ ዝግጁ ነው። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? የምትመለከቱት ኢትዮ ዴይሊ ቻናላችን ነው። ዛሬም እንግዲህ እንደተለመደው ወቅታዊና አዳዲስ መረጃዎችን ወደ እናንተ ለማድረስ ጋዜጠኛ አርያ ተስፋ ማርያምና ሮቤል ምትኩ እዚህ ስቱዲዮ ተገኝተናል። መልካም ጊዜ እንደውላችሁ ከወዲሁ ተመኛል። አርያ እንዴት ነህ? አለን። እንግዲህ ዛሬ በርከት ያሉ አዳዲስ ጉዳዮችም አሉን። እንዲሁ ከትግራይ ፖለቲካ ጋር ተመልካቾቻችን የሚጠብቁትን እነሱንም ሀሳቦች እናነሳለን። ስለገነነ ደግሞ ምን አዲስ ነገር አለ የሚሉም ካሉ ተመልካቾቻችን ይጠብቁናልና ስለሱም የምንነግራቸው ነገር ይኖራል። ወደዛ ከማለፋችን በፊት ግን ቻናላችን አዲስ እንደመሆኑ መጠን ሰብስክራይብ፣ ሼር ማድረጉን እንዳትረሱ። ቪዲዮን ሲጀምሩ ደግሞ ላይክ አድርጋችሁ ጀምሩ። ከስር በሚታየው የኢትዮጵያ ንግድ ባንክ ቁጥር አርያ ተስፋ ማርያም ብላችሁ ደግሞ ድጋፍ ብታደርጉልን ተከታታይ ፕሮግራሞችን ወደ እናንተ ማድረሱን እንቀጥላለን። ይህንን ለማስታወስ ያህል ነው። በቀጥታ ተስፋ ቁርጥም እንደንተ ድጋፍ ማግድ ነው ያስፈልጋል። የሆነ ሰዓት ላይ ተመልካቾቻችን አሉ የሆነ ሰዓት ላይ እንደዛው ከዛ ዝም ይላሉ። ስለዚህ ሰብስክራይብ ቢያደርጉ ጥሩ ነው። እሺ ሰብስክራይብ እና ሼርማ ዋናው ነው። የድጋፍ ማድረግ ከዚህ ጎን ለጎን አብሮ ማስታወስ ስለሚያስፈልግ ነው። እዚህ ስክሪን ላይ የምንመለከተው ነገር አለ። ምንድነው? እስቲ መገናኛ አካባቢ የተፈጠረው ነገር ምንድነው? እሱን ነገር ብንሰማስ? በጣም አስደንጋጭ። 4 ዳኞች በሆነ በአንድ ወር በሁለት ወር በማይሞላ አሁን በሳምንት ውስጥ እንግዲህ ጥቅምት 13 በቀደም ነው የሞቱት። በፌዴራል ከፍተኛ ፍርድ ቤት ዳኛ ነበሩ። ታረቀኝ አማረ ይባላሉ። እኚህ ደግሞ ዳኛ በለጠ መገርሳ ይባላሉ። እንግዲህ እዚህ ስክሪኑ ላይ የምናያት ደግሞ ወይዘሮ ጸገነት ገብረ ሚካኤል ይባላሉ። ራሰ በረሃው ደግሞ የመጨረሻው ዳኛ እኚህ መኮንን ጆቴ ይባላሉና ተከታታይ ጊዜ ነው። በጣም የሚገርም ነገር እኚህ በቀደምለት ይሄንን ልጅ አይዞ ምናምን ብለውት ነበርና በሳምንት ወይ በሳምንት ባልሞላ ጊዜ ውስጥ ደግሞ እሳቸው ተከተሉና ምሳ በልተው ቡና ለመጠጣት ወይ አረፍ እንዳሉ ነው እየሞቱ ያሉት። አሁን በቀደምለት ወደ ቤታቸው ከገቡ በኋላ ነው የሞቱት አንደኛው ዳኛና መገናኛ ጋር ያለው የዳኞች መኖሪያ ህንፃ ላይ ነው። ከፍተኛ ድንጋጤ ፈጥሯልና በድንገት ነው እየሞቱ ያሉትና አንዳንድ እንግዲህ እንትኖች ምንድነው ብዙ ስትረስ ይበዛባቸዋል። ብዙ ፋይሎች ይኖራሉ። ከዛ ጭንቀት ጋር በተያያዘ እንግዲህ የልብ ኬዝ አሉ ነው እና በጣም ያሳዝናል። በነገራችን ላይ በቅርቡ የምንመለስበት ሰፋ አድርገን ብዙ ሚዲያዎችም ትኩረት ያልሰጡት
ዶክተር አብይ ወደ ፌዴራል 6 ኪሎ ወዳለው የፌዴራል ጠቅላይ ፍርድ ቤት ማለት ያ እዛ ሄደው ችሎት ውስጥ ተገኝተው አንድ ሂደት ተከታትለው ከዛ በኋላ የችሎቱን አሰራር ጎብኝተዋል። በጣም ጥሩ ነው እና ፍትህ መስመሯን ልትይዝ ይገባል ማለት በፊት እንደነበረው በዚህ በኢህአዴግ ስርዓት እየተጨማለክ ትእዛዝ እየሰጠ አንድ ዳኛ ነበር። አሁን በህይወት ስለሌለ ማንሳቱም እንትን የለውም እና ታስታውስ እንደሆነ እነ ዶክተር ታዬ ላይ ቴዲ አፍሮ እና የታወቀ ነው የስርዓቱን ተቃዋሚዎች ጉዳይ እሱ ብቻ ነበር የሚያየው እና ይፈርድብሃል። በቃ እሱ ጋር ከታየ ከሄድክ ምንም እንትን የለውም። ኤኒዌይ ታምራት ላይ እኔም ያደረገው ነገር አለ እሱን አዞት ማለት ነው እና አንድ የሆነ በውሻ አስበልቶ ምናምን ጓደኛውን በጥይት ገድሎ ይገድል እና ብዙ ነገር ነው ያለው። እሱን 5 ዓመት እኮ ብሎ እኮ ይፈታው ነበር። በውሻ አስበልተህ በጥይት ደብድበህ ሰውን ገለህ እና ምን ልልህ ነው እነዚህ ሰዎች እንግዲህ ሰው ናቸው እንደኛ፣ ግን ያሉበት ኃላፊነት ከባድ ነው። አንዳንድ ጊዜ እኮ ምን መሰለህ ሰርቪስም የላቸው ፍርድ ቤት ቆይተው ወረቀት አገላብጠው ፈርደው ሲመለሱ እንደ ማንኛውም ሰው በባስና በታክሲ ነው የሚጋፉት። ራሳቸውን መጠበቂያ መሳሪያም ያላቸው አይመስለኝም። ጠቅላይ ሚኒስትር ዶክተር አብይ ጠቅላይ ፍርድ ቤት መሄዳቸው በጣም የሚያበረታታ ነገር ነው። እነዛ በኃላፊነት የተቀመጡ የዳኞች ኃላፊዎች ስለ ዳኞች ያለባቸውን ችግር የደሞዝ ሊሆን ይችላል ከሚሰሩት ስራ አንጻር በጣም ብዙ ስትረስ አለባቸው እና ለነዚህ ሰዎች ከሚሰሩት ስራ አንጻር ተገቢው ክፍያ ሊከፈላቸው ይገባል። ገባ የተሻለ ክፍያ ማግኘት አለባቸው። 30 40 50 ገጽ ማየት አለ። አንድ ሰዓት ለምንሰራው ፕሮግራም ይደክመን የለን። እነዚህ ሰዎች ደግሞ የተለያዩ ጉዳዮች በየቀን ውስጥ የመጣለ ፋይል በጣም እኮ ከባድ ስራ እኮ በጣም ተጠንቅቀህ እያንዳንዱን አንቀጽ እያገላበጥክ ያን ሁሉ የህግ እንትን ማለት ነው ፋይል እና ከባድ ነው በጣም እና እንደዚህ አይነት ጫናዎች ያስከተሉባቸው ድንገተኛ ህልፈቶች ናቸው እና ቤተሰቦቻቸው ይጎዳሉ። እንደምታያቸው ገና ወጣቶች ናቸው እነዚህ ሰዎች ማለት በጉልምስና እድሜ ያሉ ናቸውና ቤተሰብ መጎዳቱ አይቀርም። ግን እነዚህ የዳኞች ኃላፊዎች፣ የፍትህ አካላት እነዚህ ሰዎች ላይ ያለውን ጫና ቢሮ አስጎብኝተው ምናምን ብቻ አይደለም። አንድ ዳኛ ስንት ፋይል ያህል በቀን ስንትና ስንት ሚሊዮን የ120 ሚሊዮን ህዝብ አንድ ዳኛ ስንት ክስ ነው የሚደርስበት? ገባ የኛም ጉዳይ አለ ለካ ተከሰናል ለካ እና ይህንን ከግምት ውስጥ ቢያስገቡት ክቡር ጠቅላይ ሚኒስትር እና ሌሎችም እሳቸው ሁሉን ነገር ወደ እሳቸው መውሰድ አይደለም። ሌሎችም ለምሳሌ ፍትህ ሚኒስትር እነዚህ ዳኞች ለምንድን ነው የሚሞቱት? ሌሎች ዳኞችስ እንዴ አስደንጋጭ ነው። በአንድ ወር ምናምን ውስጥ በተለያየ ሳምንት በአንድ አፓርትመንት ላይ እንደዚህ አይነት ሰዎች ሲሞቱ እንዴት አትደነግ? ሌሎችም ዳኞች እኮ በጣም የስነ ልቦና እንትን ውስጥ ናቸው ያሉት። አሁን አንዳንዶቹን አውቃለሁ እና ነገም ሞት ይሆን ምናምን ብለው ነው የሚያስቡት። ዛሬ ደግሞ ተረኛው ማን ነው አይነት ነገር ገባ። ስለዚህ ይታሰብበት። ለነዚህ ዳኞች ግን በእውነት ከልብ ያሳዝናሉ። ቤተሰቡ መጽናናት ይስጣቸውና መንግስት መቼም ችላ አይላቸውም። ለቤተሰቦቻቸው ድጋፍ ቢያደርጉላቸው ጥሩ ነው። ምክንያቱም እነዚህ ገና ምልስ ባልጠገበ እድሜያቸው ብዙም ሳይሰሩ ብዙም ሳይሮጡ ነው ባጭር የተቀጩትና በድንገተኛ ሞታቸው ደግሞ ያሳዝናል። አሁንም ደግመን ደጋግመን ቤተሰቦቻቸውን መንግስት ሊደጉማቸው ይገባል፣ ሊያግዛቸው ይገባል። ልጆች አሏቸው። ለአገር ከፍለው ነው የሞቱት እነዚህ ሰዎች፣ መስዋዕትነት ከፍለዋል። እና ሌሎችም ዳኞች በእውነት ነገ አንዳንድ ዳኞች አሉ በጣም ህገወጥ የሆነ ድርጊት የሚሰሩ እናውቃቸዋለን። በጭፍን በገንዘብ ሰው ላይ የሚፈርዱ ከነዚህ ሞት ሊማሩ ይገባል። ሁላችንም ሞት ተሸክመን ነው የምንሄደው አይደለም። ስለዚህ ለህሊና መስራት ጥሩ ነው። እነዚህ ሰዎች ለህሊናቸው ሰርተው ነው ያለፉት በእውነት ነው እና ታሪካቸውንም ስለማቅ ነው ለህሊናቸው ሲሉ ሰርተው አልፏል። ፈጣሪ ነፍሳቸውን ይማር። ለወዳጅ ዘመዶቻቸው መጽናናት እንመኛለን። እኛም በዝግጅት ክፍላችን ስም ገዛን። ያው ምናልባት በአንድ አፓርትመንት ላይ 4 ዳኞች በዚህ አጭር ጊዜ ሞታቸው ቅጽበት ሆነ እንጂ አሁን ከቅርብ ጊዜ ወዲህ እኮ ከተማችን ውስጥም ሆነ ሀገራችን ላይ መነጋገሪያ የሆነ ነገር
ሰው ጠዋት ታይቶ ማታ የማይገኝበት ድንገት ቁጭ ብሎ ህይወት የሚያልፍበት ጊዜ ላይ ደርሰናልና ያለው ሁኔታ በጣም የሚያሳዝን ነው። እንደ አጋጣሚ ግጥምጥሞሽ ሆኖ የአራቱ ስለሆነ ወደ ሚዲያ ቀረብ ነው ለማለት ነው። ሌላ ትኩረት ሰጣችሁ ሌሎችም ሰዎች እንደዚህ ያልፋሉ እንዳይሉን ለተመልካቾቻችን ለማስታወስ ነው። እንዲህ አንድ ነገር ልንገርህ በዚህ አጋጣሚ ትናንትና ናዝሬት ነበር ከደብረ ዘይት ፕሮግራም ወደዛ ሄደና ጠዋት 2:25 ላይ እንቅልፍ ሸለብ ሲያር ቀጥቀጥ ነገር አለና ከዛ በኋላ በሁለተኛው ለረጅም ሰከንድ የሶስተኛው ቁምሳጥኑን እያየሁት ቤቱን እያየሁት በጣም ይርገፈገፋል እና ጓደኛዬ ሌላ ክፍል ሄዷል ሌላ ክፍል ይዞ ነበርና እሱ ምን ቢራን የጠጣሁት ማታ ምናምን ሰውነቴ ላይ እንደሚንቀጠቀጥ ይላል። የሰሞኑ ማለት ርዝበት እዛ ሆቴል ውስጥ ያረፍንበት ሰራተኞች ውስጥ ጠይቃቸው እኔ ምን እንደሆነ አላውቅም ብቻ የሆነ ሲርገፈገፍ ነበር ምናምን አሉና አንተ ነገር በጣም አስደንጋጭ ነው። መሬት መንቀጥቀጥ እኔ ከዚህ በፊት ውጪ ስላየሁት 2 ጊዜ ስለገጠመኝ እዚህ ደግሞ ተደጋገመ። ባለፉት ወራት ደግሞ ጋብ ብሎ ነበር። አሁን ደግሞ ትናንትና በጣም ተደጋጋ። አዲስ አበባም ነበር አሉ የናዝሬት ነው። መልካም የገነነ ሊብሮ ጉዳይ እንግዲህ መቼም የታሪክ ማህደር ነው ብዙዎቻችን እንደምናውቀውና ብዙ ነገር ከሱ ህዝብ ሲጠብቅ ያው ድንገት እንደዚህ ነገር ተፈጥሯልና እኛ ደግሞ ተከታታይ ፕሮግራሞች ከሰራን በኋላ ደግሞ የበለጠ ብዙዎች ተነሳስተው ምን አዲስ ነገር አለ የሚለውን ነገር በየጊዜው መስማት ይፈልጋሉ። እኛም ትንሽ ነገር ባገኘን ቁጥር እያቀረብን ነው የምንገኘውና ምን አዲስ ነገር አለ በሱ ዙሪያ እስቲ ከተመልካች አስተያየት አንዱ እሺ፣ ምናልባት በጣም በርከት ያሉ ተመልካች አስተያየቶች መጥተዋል። ከዛ ውስጥ ግን አንዷን ቀንጨብ አድርገን እናቀርብና በዛ ላይ ሀሳብ ጨምራለሁ። ገነነ ሀገር ነው ይላል መልእክቱ። በጣም ትክክለኛ ነው። የገነነ ሞት ሀገር እንደሞተች ይቆጠራል። ገነነን የሚያክል የሀገር እንቁ ሰው እንደሌለው እዚህ ግባ በማይባሉ ትንሽ ሰዎች እጅ ወድቆ ተንገላቶ ማለፉ እንደ ሀገር በጣም ያስቆጫልም ያሳዝናልም። እያደረጋችሁ ባለው ነገር እጅግ በጣም ምስጋና ይገባችኋል። ፍትህ እስኪያገኝ ድረስ ሁሉንም ቀጥሉበት፣ ከጎናችሁ ነኝ ይላል። በጣም የተቆጨ እንግዲህ እንደዚህ አይነት አስተያየቶች በጣም ብዙ ናቸው። በጣም ለቁጥር የሚያደርጉት ከዚህ ከኮሜንት ብቻ ሳይሆን በእጅ ስልኮቻችንም በምንም የሚመጡ ሀሳቦች አሉ። በቴሌግራም ቻናላችንም የሚመጡ ሀሳቦች አሉና ሁሉንም ማቅረብ ሁሉንም ተመልካቾቻችን ማስደሰት ስለማይቻል ነው። ግን በጣም ከጀመርነው በኋላ አብራችሁ እንደሆናችሁ እውነቱ እንዲጋለጥም ለምትፈልጉ ተመልካቾቻችን በዚህ አጋጣሚ እናመስግናቸው ብዬ። በጣም ጥሩ። በጣም ብዙ ሰው እንግዲህ ፍትህ ያውኛ ፍትህ ሰጪዎች አይደለንም። ጉዳዩን ወደ ፍትህ አካል መርተነዋል። እንግዲህ እየጠበቅን ነው። ጉዳዩ ወደ ምርመራ ተጀምሯል። የኛ ምርመራ ቀደም ነው። እኛ ላይ ምንድን እሺ፣ በእውነት አንድ ተደጋግሞ የሚመጣ ሀሳብ አለ። ተመሳሳይ ነው፣ ከተለያዩ ሰዎች ነው፣ ተመሳሳይ ነው። በቴክስት የሚመጣ ያየሁት ቴሌግራም ቻናላችን ላይ እና አማኑኤል አካባቢ እንግዲህ እና እዛ አካባቢ ጠንቅቀው ታሪኩን የሚያውቁ የዛሬ 10 ዓመት ጀምሮ ገነነ ቤት ምን ይካሄድ እንደነበረ፣ ማን ይገባ ይወጣ እንደነበረ፣ በጣም ነውረኛ ድርጊት ይፈጸም እንደነበረ በደንብ በማስረጃ ይሄ የኛ ሀሳብ አይደለም። የሰዎቹ ስም አለ፣ ስልክ አለ፣ ማሳየት እንችላለን። ከኛ ጋር ኮንታክት እያደረጉ ነው እንጂ እነሱ እኛ እሱ ሳይሆን ገነነን ማን ገደለው ነው ትልቁ ጥያቄ። ገነነ ራሱን አላጠፋም ነው። በጣም የሚገርም ነገር ደላላው ወንድሙ የዛሬ 10 ምናምን ዓመት በነገራችን ላይ የተጠቀሰው ፖሊስ ጣቢያ ሄጄ እጠይቃለሁ እና ይፋ እናደርጋለን። የደረሰኝ ጥቆማ ግን ምንድን ነው መሰለ? የዛሬ 10 ምናምን ዓመት የደላላው ወንድም ወንደሰን የሚባል ያ ህፃን ልጅ የ10 ዓመት ልጅ የ9 ዓመት ልጅ ምናምን እንደዚህ ህፃን ልጅ ብቻ ሬፕ አድርጎ ደፍሮ ተይዞ በፖሊስ ከሀገር እንዲወጣ አድርጎት እንግሊዝ ሀገር ይገኛል። ማን ያስደረገው? ደላላው፣ የሴትዮዋ ውሽማ። ስለዚህ ሬሳ በዚህ ደላላ የዚህን ታላቅ ክቡር ሰው ተጭኖ የወሰደው ደላላ እጁ አለበት። ለገነነ ህልፈት እጁ አለበት። ይህን ነገም ከነገ ወዲያም የምናራምደው አቋም። ገነነ ራሱን አላጠፋም። ስለዚህ ሬፕ ያደረገ በፖሊስ የተያዘን ሰው ከሀገር የምታስወጣ ከሆነ አንድ እግሩን የተቆረጠ ሰው ገንዘብ ለማግኘት ለመጋደም ለማማገጥ ስትል የሰው ህይወት እንደምታሳልፍ ምንም አያጠራጥርም። ይህን የተካሄደው ስለዚህ
ሊገልጸው ማልችላቸው ብዙ ነገሮች አሉ። በነውረኛ ድርጊት የተጠለፉ ወይም የተጎዱ ልጆች አሉ። ከባድ ነው መግለጽ። ብንተው ይሻላል ማለት ወደፊት ማንሳት ያለብን ነገሮች ላይ እናነሳለን። በዛ በሂደርነፍ ብዙ ጥቆማዎች ከአካባቢ እየመጡ ስለሆነ ለማለት ነው። በጣም ብንተው ይሻላል። አዎ ሮቤል፣ ግድ የለም በሆዳችን ይቀመጥ። ግን ከነገ ወዲያ ቀጠሮ አለ እናንተ ፍርድ ቤት። ሴትዮዋ እያለችው ያለችው የገነነ ነፍስ እንዴት ጠፋ ሳይሆን ስለ ገነነም የተወራው በሙሉ ስለኔ የተወራው እኔን ሞራሌን ስለሚነካ ከፈንቱን ላይ ይውረድ ነው የምትለው። ቪዲዮ ይውረድልኝ። አዎ አየህ፣ ባለፈው የተናገርኳትን ነገር ልናገራት ዛሬ። በጣም ትልልቅ ሰዎች በትንንሽ ሰዎች ነው የሚዋረዱት። በጣም ትልልቅ ሰዎች። እኔ አንድ ሰው ልንገርህ፣ አልፏል፣ በህይወት የለም። እዛ አክስቴ ቤት 4 ኪሎ አካባቢ አንድ የሚመጣ የትግራይ ተወላጅ ነበር። ጉርድ እንትን ነው የሚያደርገው። ጡንቻው ልነግርህ አልችልም። የምልህ አንዳንድ ጊዜ 10 ሰው ሊመታ ይችላል። በቀስ ብረት ታውቃለህ ሰውነቱ። እና ሁልጊዜ ምን ይል ነበር? እኔን ወንድ ይመታኛል ምናምን ይል ነበር። እና ተው ትለው ነበር አክስቴ። ተው አንዳንድ ጊዜ ጉልበት እንደዚህ ያለኝ ብለህ ስትመካት ትልቅ ነን የምትሉ ሰዎች በትንሽ ሰዎች ነው የምትዋረዱት ምናምን አለች። አንድ ሴተኛ ዳሪ በፋስ እዚህ ጋር መታው ነው ከኋላ የሞተው። አየህ፣ አንድ ሴት ማለት በቃ ማትገመት ማለት ነው። ልትገምታት ወንድ አይመታ፣ ያ ሁሉ ወንድ ይመታ የነበረ ሰውዬ በእንትን የሞተው። ገነነን አሁን ስንመጣ ስቴዲየም ጋር ያገኘነው ልጅ ምንድን ነው ያለን? እናንተ በየቦታው ሲሄድን ነው የገነነን ነገር አደራ። ታሪክ ነው የተቀበረው፣ ታሪክ ነው የሞተው። አይህ ለእነሱ በእጃቸው ስላለ ምንም ላይ መስላቸው ይችላል። ዓላማም ስላላቸው። ዓላማ ስልህ መማገጥ ዓላማ ነው ምን እንደምትለው አላውቅም። እሱን ለማስፈጸም ስትል ይህን ታላቅ ሰው እንዴት ትገላለህ? እንዴት ታስጠፋለህ? ስለዚህ ገነነን የገደሉ ሰዎች፣ ገነነን የወሰዱብንን ሰዎች፣ ገነነን ያጠፉብን ሰዎች፣ ገነነን ከመንገድ ያሰናከሉብንን ሰዎች እስከ መጨረሻው ድረስ ልናጋልጣቸው፣ ልንፋለማቸው፣ ለህግ አካል ልናቀርባቸው እስከ መጨረሻው ጊዜ ድረስ ዝግጁ ነን። ገነነ ስለ ሸዋንግዛው ምን አለ? እስቲ ስማው። ሸዋንግዛው አጎናፍር የኢትዮጵያ ብሔራዊ ቡድን ተጫዋች ነው። 4ኛ፣ 5ኛ አፍሪካ፣ 6ኛ አፍሪካ፣ 7ኛ፣ 10ኛም ነበር። በኋላ ተቀጥቶ እንትን አደረገ እንጂ አንድ ቴኒስ ሲጫወት እዛ ክበብ ውስጥ አንድ ባለ ሎተሪ በቃ ካልገዛኝ ጋሼ ካልገዛኛል በቃ እየተከታተለ በቃ ከወጥቶ ሲሄድ ሁሉ ይከተለዋል። በቃ ከዛ ኪሱ ውስጥ ከተተለስ ባለ ሎተሪ እድለኛ ነው ትርሶ ምናምን ብሎ አወጣና ሎተሪ ወረወረ። 2 ዓመት መጣ አናትን ነው የምፈነክተዋል። ልጁም ተመልሶ ሄደ። ሸዋንግዛው ግራ ገባው። እንዴት እንጨቅጫቃ ተመልሶ ይሄዳል? በታክሲ 25 ሳንቲም ነው ተፈሪ መኮንን ድረስ። በዛ ወጣና በቢያንሳ በታክሲ ሄደ። 1 ብር ያለችው አሁን እሷን እዛ ሄድና ከዛ ኮተቤ በአውቶቡስ ይሄዳል። በቃ ፈተና ምናምን ደግሞ አለው ለማጥራት አለበት እና ሊከፍል ታክሲ ውስጥ ኪሱ ሲገባ ሎተሪ ነው ያለው፣ ብሩ የለ። የጣለው ለካ ብሩ እና በቃ ተናደደ፣ ወረደ። በቃ ሹፌሩን ይቅርታ አድርጊ፣ በቃ ወረደ። በቃ ደወለ ለጓደኛው፣ ያ ሎተሪ ባለ ሎተሪ እንዳትሰቀው ጉድ አደረገኝ እኮ አለ። በቃ በዛ የተነሳ ያኛውም ጓደኛው የሚፈልገው ነበር። ማታ በቃ መሄድ አልቻለም። ፍራንክ የለው ምን የለው። አንድ የጊዮርጊስ ደጋፊ ቤት አደረ። ተናዷል። ቁጭ ብሎ ቴሌቪዥን ፊት ያምየለቅ ናቱን ነገላገኝ እዛ ዛሬ የወጣ ሎተሪ ዕጣ አንደኛ 22,250 ወጣ። አንደኛ ሸዋንግዛው አንደኛ ዕጣ አገኘ። በቃ ደነገጠ። 22,250 አንደኛ ወጣ። በቃ ሸዋንግዛው ደስ ያለው። በቃ በነጋታው ልጁ ሲፈልግ በቃ ያው ብዙ ሊሰጡት ነው ማለት ነው። ቁጥሩ ስንት ነው? 22,250 ደምሩት እስቲ። 2 እና 2 4፣ 4 እና 2 6፣ 6 እና 5 11 ይመጣል ማለት ነው። ሸዋንግዛው አጎናፍር የሚለውን አንብቡት ጽሁፉን። ሸዋንግዛው አጎናፍር 11 ነው የሚመጣው።
ሸዋን ግዛው የሚያደርገው እኮ 11 ቁጥር ነው። ጥር 11 ኢትዮጵያና አልጄሪያ ሲጫወቱ በቀይ ከሜዳ ወጣ። መጋቢት 11 ከሀገር ወጣ። የዛሬ 2 ዓመት አግኝቼ ሳናግረው እዚህ ጋር እኮ ወድቄ ተጭሮብኝ 11 ሆኗል አለኝ። አሜሪካ ያላችሁ ሸዋን ግዛው አናግሩት እስቲ ጭረቱንም 11 ይህን ይመስላል የታሪክ አዋቂነቱ። ሸዋን ግዛው ስሙ 11 ነው። 11 እንትን ይደርሰዋል እና የሎተሪ ገጠመኝ ነው። ገነነ ሊቅ ነው። እኔ በጣም ከገነነ በጣም የሚያስገርሙኝ ነገሮች አንዴ መሰለ ጋር ሬዲዮ ላይ እየሰሩ እንትን ይባላል አድማጭ ደውልና እንደዚህ የሆነ አካባቢ ረሳት የሆነ አካባቢ ምናምን እሳት ተያይዟል ቃጠሎ ደርሷልና እባካችሁ እኛም እየደወለ ነው እናንተም ለሚመለከተው አካል አቅርቡልና ነገር አሉ። ወዲያው ልክ መሰለ መልእክቱን አስተላልፎ ይጨርስ እሳት ቃጠሎ ስትል ትዝ ይለኛል ብሎ መጀመሪያ አዲስ አበባ ቃጠሎ የተነሳው መርካቶ ዓመተ ምህረቱ የመጣችው መኪና ታርጋ ቁጭ ሲያደርጋትና የእሱ አቀራረብ ሰብተው በቃ ይገርማል። በቃ በምንም ነገር ላይ አንስታ ያለው መረጃ እናንተ በጣም የሚያሳዝን ነው። እንደ አድማጭ እንደ ተመልካች ኢትዮጵያ ሕዝብ በሱ ሞት ተበድሏል ማለት ይቻላል። በቀጣይ ፕሮግራማችን ከማለፋችን በፊት ጊፍት ሪል ስቴት ማስታወቂያ አለ። እሱን ሰምተን እንመለሳለን። ጊፍት ሪል ስቴት እንግዲህ የተለያዩ ቤት አማራጮችን ይዞላችሁ ቀርቧል። በመሀል ከተማችን ላይ ነው የሚገኘው። ይህንን ፕሮግራም ሰምታችሁ ከኢትዮ ዴይሊ ወይም ደግሞ ከአርያ ተስፋ ማርያም ዝግጅት ክፍል ሰምተን የመጣ ነው ካላችሁ ደግሞ ከተዘጋጀው ቅናሽ በተጨማሪ ሌላ እድል ይኖራቸዋል የሚል መልእክት አላቸው። የእነሱን ማስታወቂያ ሰምተን ተመልሰን እንመጣለን። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 02 12 44 ይደውሉ። ጊፍት ሪል ስቴት። በነገራችን ላይ ሮቤል ጁኒየር የሚባል ልጅ አለ። በጣም ጎበዝ ነው። ደውላ የድሮቹን ጋዜጦች ሲለጥፍ አቁም ያለችው ማለት ነው፣ ታሪክን ለመቅበር እና በቀደም ዕለት የጻፈውን ነገር ልንገርህ። ፌስቡክ ላይ ከ33 ዓመት በፊት ልክ በዛሬዋ ቀን ጥቅምት 13 ቀን የጻፈው ይሄንን። በነገራችን ላይ እቺ 13 ቁጥር አትገርምህም? ገነነ ነግሮ የተቆረጠው በ13 ነው፣ የሞተው በ13 ነው። ጥር 13 ሲሞት የኢትዮጵያ ብሔራዊ ቡድን ደግሞ ጥር 13 ነው ሶስተኛው አፍሪካ ዋንጫ የበላው። ጥር 13 1985 ሊብሮ ጋዜጣ ህትመት ጀመረች። ልክ አሁን ከሸዋን ግዛው ጋር እንደሚለው ሙሉን ስዕል ለመስጠት ስለ መንግስት ወርቁ 8 ፊደሎች 8 ቁጥር 8 ምናምን ብሎ የጻፈው እንትን አለ እና ከ33 ዓመት በፊት ይላል ጁኒየር ልክ በዛሬዋ ቀን ሊብሮ ጋዜጣ ተወለደች። ከዚህ በኋላ ያለው ታሪክ ለመናገር የሚከብድ ነው። በስራዎቹ ሁሌም በልባችን ተቀምጦ የሚዘከረው አንጋፋው ጋዜጠኛ፣ ፈላስፋ፣ የታሪክ ማህደር ገነነ መኩሪያን ነፍስ ዛሬም ፍትህን አላገኘችም። በሁሉም ሁኔታዎች ውስጥ ሆነን እስከ መጨረሻው ፍትህ እንጠይቃለን። ለአበርክቶህ ሁሌም እናመሰግናለን። ሁሌም በልባችን ትኖራለህ። ጥቅምት 13 1985 ጁኒየር እናመሰግናለን። መልካም፣ ወደ ዋናው ርዕሰ ጉዳዮቻችን እንለፍ። እንግዲህ 118ኛው የኢትዮጵያ መከላከያ ሰራዊት በዓል በቢሾፍቱ ተከናውኗልና እዛ ነበርክ፣ ታድመህ ነበርና ዝግጅቱ እንዴት አገኘው? ከሱን ጀምር እስቲ። በጣም ጥሩ። እንግዲህ 118ኛው የኢትዮጵያ መከላከያ ሰራዊት ቀን በባህር ኃይል ቅጥር ግቢ ነው የተዘጋጀው። ያው ትርጉሙ ይገባሃል። በባህር ኃይል ግቢ ሲዘጋጅ ኢትዮጵያ ያቀረበችው ጥያቄ አለ፣ የወደብ ጥያቄ ከዛ ጋር በተያያዘ ነው እና በጣም ብዙ ሰው ተገኝቶ ነበር። የኢትዮጵያ መከላከያ ሰራዊት ከፍተኛ መኮንኖች እና በየደረጃው ያሉ ማዕረግተኞች ተገኝተዋል። ሲቪሎች፣ የመከላከያ ክብር አባላት፣ ታዋቂ ሰዎች፣ የቀድሞ ሰራዊት አባላት ብዙዎች እንግዳ ሆነው ተገኝተዋል። ውጭ ሀገር ዜጎች፣ አታሺዎች፣ መኮንኖች እና እንግዲህ
በበዓሉ ላይ ካየኋቸው እና ካስተዋልኳቸው ዋና ዋና ነጥቦችን ልንገር። በኋላ በቪዲዮ እናሳየዋለን። ፊልድ ማርሻል ሲናገሩ ክብርት አይሻ መሐመድ ብለው ጀመሩ። የመከላከያ ሚኒስትር የቀድሞ ኢታማጆር ሹም ክቡር ጀነራል ሳሞራ የኑስ ሲሉ ከምትጠብቀው በላይ በሙሉ ህዝቡ አጨበጨበ። በሙሉ መኮንኖች በሙሉ እና ረዘም ያለ ደቂቃ ነው ሰኮንዶች ጭብጨባው ሞቅ ያለ ጭብጨባ እንትን የተደረገው። ክብርት ኢንጂነር አይሻ መሐመድ የመከላከያ ሚኒስትር፣ ክቡር ጀነራል ሳሞራ ዩኑስ የቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም፣ ክቡራን ጀነራል መኮንኖችና የጀግናው መከላከያ ሰራዊታችን ከፍተኛ አመራሮች፣ ክቡራን የመንግስት የሥራ ኃላፊዎች፣ ክቡር ልጅ ዳንኤል ጆቴ ጥንታዊ የኢትዮጵያ አርበኞች ማህበር ፕሬዝዳንት፣ ክቡር ብርጋዴር ጀነራል ተስፋዬ ሀብተማርያም የህብረተሰባዊት ኢትዮጵያ ጀግና ሜዳይ ተሸላሚ ጀግና፣ የተወደዳችሁ ጀግና የመከላከያ ሰራዊት አባላት በሙሉ፣ የተከበራችሁ የቀድሞ ሰራዊት አመራሮችና አባላት፣ የተከበራችሁ የመከላከያ ሰራዊት አባላት፣ ጡረተኛ አባላት፣ አንድ ነገር እዚህ ጋር ልናገር፣ ቂም ለመቆስቆስ ምናምን አይደለም። ማርሻል በወቅቱ ብርጋዴር ጄኔራል ነበሩ። ኢንተርቪው አድርጌያቸው አመጣዋለሁ ቪዲዮውን በነገራችን ላይ እና በሰራዊቱ በጣም ይወደዱ ነበር። ሰራዊቱ በጣም ይከዳ ነበር 90ዎች ውስጥ። ለምንድነው ሰራዊቱ የሚከዳው በሚል አንድ ፕሮፖዛል እንትን አድርገው ያንን ጥናት አቀረቡና በዛ ያ ጥናት ተግባራዊ ሲሆን መክዳቱ እየቀነሰ ሄደ፣ ወደ 25% ወረደ እና የህወሓት ጄኔራሎች ሊገሏቸው እንደነበሩ ታውቃለህ፣ ሊያስሯቸው። ግን ሰራዊቱ ስለሚወዳቸው እንዴት ይሰሯቸው? ዛሬ ያደመ ቡድን ብልጽግና ትግሬዎችን ለማጥፋት ከእንደዚህ ያደረገ ይላል አይደል? እዛ ላይ የኢትዮጵያ መከላከያ ሰራዊት ከፍተኛ የጦር አዛዦች፣ መኮንኖች፣ ሲቪሎች ማአት ሺህ ሰው ነበረ። በሙሉ ነው ማለት የምትችለው። የሳሞራ ስም ሲጠቀስ ሲነሳ አጨበጨበ። ዛሬ አንድ ጊዜ ኢንተርቪው ያደረኳቸው እነ ጀነራል በርሄ ገብረእግዚአብሔር ማንጎ በቅጽል ስማቸው፣ ሌሎች ማዕረግ አግኝተዋል፣ እድገት አግኝተዋል። እዛ የበቀደሙ ውይይት ላይ ጀነራል ዮሐንስ ጋር ተገናኝተናል። የበቀደሙ በዓል ላይ እነ ጀነራል ፍስሐ ነበሩ። እነሱም የሚፈለስፉት እና አደም የሚፈለስፉት እንጂ ማንም የትግራይ ጥላቻ የለውም። ጥላቻን እንደሌለው ደግሞ በቀደም አሳይ። እነሱ የሚፈልጉት ጥላቻ እንዲኖር ነው፣ ግን እንደሌለ ነው የታወቀው የታየው። ሁለተኛ አንዳንድ ሰዎች የተለያየ አስተያየት ሲሰጡ ይደመጣል። ማለት እኔ ብዙም ቦታ ሰጥቼ አላያቸውም። የምትሰማው ነገር አለና እኔ ሁሌም አቋሜ ከበፊትም ጀምሮ ዛሬም ደግሟል። የኢትዮጵያ መከላከያ ሰራዊት ብሔር የለው። ኢትዮጵያ እኮ ልትፈርስ ነበረ። ተረሳን እንዲህ ዛሬ 3 ዓመት ከጁንታው ጋር ሲዋጋ የነበረው ብሔር ለይቶ ነው። በሸኔ ሲገደል የነበረው ብሔር ለይቶ ነው። ዛሬ በሰሜኑ ከፋኖ ጋር ባለው ግጭት ብሔር እየተመዘዘ እንደዚህ ነው፣ ኦሮሞ ነው፣ ብልጽግና ነው ይባላል። ኢትዮጵያ መከላከያ ሰራዊት የዛን ጊዜ ኢትዮጵያ መከላከያ ሰራዊት ነው ተባለ። ከጁንታው ጋር ሲዋጋ ሸኔን ሲያጠፋ የኢትዮጵያ መከላከያ ሰራዊት ነው ተባለ። እንዴት ነው ዛሬ የኢትዮጵያ መከላከያ ሰራዊት አይደለም የሚባለው? እንዴ ተረሳ እንዴ? ዛሬ 3 ዓመት እኮ እነዚህ ሰዎች ደብረ ሲናና ሰሜን ሸዋ ሲደርሱ እኮ አሜሪካኖች ምንድን ነው ያሉት? ዙሪያውን አዲስ አበባ ተከቧል፣
እጃችሁን ስጡን እኮ ያሉት። ይሄ ሰራዊት ነገ ይኖራል። ፊልድ ማርሻል ለሌላው አስረክበው ይሄዳሉ። የኢትዮጵያ የቀድሞ ሰራዊት መበተኑን በጸጸት ገልጸው እነ ጀነራል ካሳዬ፣ እነ ጀነራል ተስፋዬ ሀብተማርያም ሌሎችም ነበሩ፣ እነ ጀነራል ዋሳሁን። ስለዚህ የኢትዮጵያ መከላከያ ሰራዊት ብሔር የለውም። ዛሬ እነ ግብፅ በተለያየ አቅጣጫ ገብተው እያተራመሱ ነው አይደል? ይሄ ሁሉ የተቋቋመው የኢትዮጵያ መከላከያ ሰራዊት ነው። ገና ብዙ ግብና ዓላማ አለው። ገና የወደብ ጥያቄ ላይ ጥያቄ አለ። ይሄን ወደብ ይሄንን ህዳሴ ዶክተር አብይ ይዞት ነው የሚሄደው? ማርሻል ነው ይዞት የሚሄዱት? ለማን ነው እየተሰራ ያለው? ይህን ጭፍን አመለካከት ለምን አናወጣው? እንደ ለልጅ ልጆቻችን እኮ የሚተርፍ ነው ይሄ ነገር። ትውልድ ተሻጋሪ ነው። ከዶክተር አብይ ጋር የሀሳብ ልዩነት ሊኖር ይችላል። የፖለቲካ አቋም ሊኖር ይችላል። መብትህ ነው። በዛ በመድረኩ ተጋፈጠው። እንዴት ከኢትዮጵያ መከላከያ ሰራዊት ጋር ግን እንዴት ብሔር አለው? የከሌ ነው፣ የኦሮሞ ነው፣ የምናምን ነው ትላለህ? ነገ እነመለስም ሄደዋል። ነገ ዶክተር አብይን የሚረከብ ሰው ይመጣል። ነገ ማርሻል የሚረከብ ሰው ይመጣል። ከዛ ምን ልትል ነው? የማይቀር ነው። ይሄ በህይወት እያየን እኮ ለዚህ መብቃታችን ራሱ የሚያስደስት ነው። ኢህአዴግ ምንድን ያደርገው? የደርግ ሰራዊት ብሎ ዛሬም ድረስ እኮ ያነሳቸዋል። አንተ ዛሬም ትንሽ እኮ አይቀፈውም። የሆነ ነገር ስ ደርግ ይላል። እነንትናን መረ ደርግ አላቸው መሰለኝ ጌታቸውን ጻድቃንን። ትጠራጠራለህ? የሆነች ነገር ሲፈልግብን እንደዛ ነው የሚለው። ስለዚህ 90 ዓመተ ምህረት እንደዛ ሆኖ በነገራችን ላይ ፊልድ ማርሻል እኮ ኮሎኔል ነበሩ ነባጫ እዛ ጦርነት ላይ ጀነራል መሐመድ ዛሬ ጀነራል ናቸው። የዛ ጊዜ ኮሎኔል በእንትና መጽሐፍ ላይ አሉል በማንሱ በጀነራል ዮሐንስ መጽሐፍ ላይ ያን ሁሉ ታግለው ያን ሁሉ መስዋዕትነት ከፍለው መጨረሻ ላይ ባድመና አሳልፈው የሰጡት እነዚህ ሰዎች በወቅቱ መስዋዕትነት ከፍለዋል። አመራሮች ነበሩ። ጋዜጦች ታስታውስ እንደሆነ ሁሉም የኢትዮጵያ ሕዝብ ወያኔን የሚጠላ ሁሉ ከመከላከያ ሰራዊት ጋር አይደለም እንዲቆሙ። ለምን? መከላከያና ኢህአዴግ የተለያዩ ናቸው ብሎ ስላመን። የዛ ጊዜ ግን ጣልቃ ይገባ ነበር ኢህአዴግ፣ ምንም አያጠራጥርም። በርካታ ጀነራሎች የዋት እንትኖች ነበሩ እና ዛሬ ግን የተመጣጠነ ነው። እዚህ በፊትም ገልጸውልኛል፣ ኢንተርቪው አድርጌያቸዋለሁ። ከፖለቲካ ፓርቲ ጋር ከኢዜማ ከብልጽግና ከአረና ከፈለከው ጋር ልዩነት ጸብም ሊኖር ይችላል። ጸብ ስለ ድብድብ አይደለም፣ ልዩነት በቃ ልክ ሌሎች ሀገሮች ላይ በሰለጠነ መንገድ እንደሚፋጩት ማለት ነው። ጥያቄው እሱ አይደለም። አገርህ እንድትቀጥል ከተፈለገ መከላከያ ሰራዊቱ መጠንከር አለበት። ጠንክሯል። እንዴት ከሱ ጋር ትላተማለህ? እንዴት ከሱ ጋር ትጣላለህ? እሱ የለም ማለት አገር የለችም ማለት ነው። በቃ አለቀ። እኔ እናንተ አገር አልባ ነው የምንሆነው። ሁላችንም አገር አልባ ነው የምንሆነው። ውጭ ተቀምጠህ ዝም ብለህ መቀስቀስ አይደለም። ሮቤል ትላንት ከአንድ ሴት ጀነራል ጋር እያወራን ነበር። እዛ በዓሉ ላይ ሄጄ ነበር። ታጅቤ አንድ ቦታ ነው ወደ ሰሜን። መከላከያ ሰራዊት ያሳዝናል። ሄዳችሁ እስቲ ጎብኙት ምናምን ብለዋል። እንሄዳለን እና ብርድ፣ ሙቀት ናዝሬት ሄድን። ተቃጥለን ከትላንት ወዲያ ሙቀቱ ራቁትን የሚያስኬድ እንትን የለውም፣ ሂተር የለውም፣ ማነው እንትን ኤሲ የለውም ቤቱ። አየህ እኛ እዚህ ናዝሬት ሄደን እንደዛ ነው ይሰማ፣ እንደዛ አደረገ ሰውነታችን። የኢትዮጵያ መከላከያ ሰራዊት ዕዳ እኮ የለበትም ማለት አገሩን ስለሚወድ ነው። ለምን አገሩን ትነጥቀዋለህ? ለእኔና ለአንተ መኖር ሲል እኮ ነው። እዛ በየጫካው በየንትኑ ፍራሽ የለው ምን የለው መሬት ላይ እየተኛ ያ ሁሉ ሙቀትና ብርድ እየተፈራረቀበት ኮቾሮ እየበላ ምን አረገና ነው እሱን አንተ የዚህ ብሔር ነህ አንተ የዚህ እንትና የብልጽግና ነህ የምትለው? አገርን ስለጠበቀልህ። በአባይ ህዳሴ ግድብ እኮ ብዙዎች ሞተዋል እኮ መከላከያ ሰራዊት። እዛች ከእንቅስቃሴ ሲጀመር ግብፅ መሳሪያዎች አስገቡና ሰራዊቱን መግደል ጀመሩ። በማን? በራሳችን ወገኖች።
ዛሬም በየአካባቢ ያለው ጦርነት ላይ ግብጾች እጃቸው አለበት፣ ኤርትራ አለበት። ስለዚህ የማተነካቸው ነገሮች አሉ። ያሳዝነዋል። ጀነራሎቹም ብትል ምን ብትል እንደዚህ ስለለበሱ ምናምን አይደለም፣ ሌት ተቀን ስለ ሀገራቸውን የሚያስቡት። ልክ ዳኞች ቅድም እንዳልነው እነዚህም የሀገር ኃላፊነት አለባቸው። እነማን መሰለ የሚወደዱት እንዴ? ዛሬ እኮ ሞተው እና አብርሃ ኳርተር እኮ እንደዚህ ምስራቅ ምናምን ይባላሉ። ሌቦች ነበሩ፣ ገዳዮች ነበሩ። እና አብርሃ ኳርተር የጀመሩት ፕሮጀክት አይደል እንዴ ሶማሌና ኦሮሞ ሲጨፋጨፍ የነበረው? እንደዛ ስትሆን ትወደዳለህ። ሌባ ስትሆን ትከበራለህ። ጸጥ ብለው ማንም ሰው ዞር ብሎ ያየው። ማነው ያንን ጀነራሎቹ የሚናገር የነበረ? ማነው የዛን ጊዜ መከላከያ እንትን የሚናገር የነበረ? አዎ ምናልባት እንትን አለ ምንድን ነው 50 ምናምን የትግራይ ተወላጆች ናቸው ጀነራሎች እየተባለ ይነገራል። ስለ ሌብነታቸው ደፍሮ የሚናገር የለም። የተወሰነ ሰው ካልሆነ፣ የተወሰነ ጋዜጠኛ ካልሆነ። እነዚህ አሁን ያሉ ጀነራሎች ሌብነት ካለባቸው ማጋለጥ ግን የለም። ዝም ብለህ ስም ማጥፋት። ስም ከሚያጠፉት አንዱ መጀመሪያ ያንተን የራስን የጀርባ ታሪክ መመልከት አለብህ። አንዱ ውጭ ተቀምጦ ነው እዚህ ነበረ ያስፈታው አብይ ነው። ሀገር ማለት እናትህ ነች አይደል? በሴቶች ላይ የፈጸመውን ግፍ እናውቀዋለን። በሴቶች ላይ እንደዛ ግፍ ከፈጸምክ ደግሞ አገርን ልትወድ አትችልም። ስለዚህ እነዚህ ሰዎች ዕዳ አለባቸው እንዴ? በእውነት ነው የምነግርህ እኮ ቁጭ ብለው ሌት ተቀን እንቅልፍ አጥተው ሰራዊቱን በዚህ ሲያጠነክሩ፣ በዚህ ሲያሰለጥኑ፣ በዚህ አየር ኃይል ሲያዘምኑ፣ በዚህ ድሮን እንትን ሲያደርጉ፣ በዚህ ባህር ኃይል ሲያጠናክሩ ምን ዕዳ አለባቸው? እስቲ ንገረኝ። እነዚህ አገር ከነዚህ በላይ አገር የሚወድ ሰው አለ? እስቲ ይምጣ በተግባር። አገር ወዳለው ማለት ቁጭ ብለህ ሚዲያ ላይ ስላወራ አይደለም። አገር ወዳለው ማለት አሜሪካ ላይ ቁጭ ብለህ እነዚህን ጀነራሎች ስለተሳደብክ አይደለም። በተግባር ወረድ ብለህ ጫካ ሄደህ የሚኖሩትን ኑሮ፣ እነዚህ ሰዎች የሚሰጡትን አመራር፣ እንቅልፋቸው እኩለ ሌሊት ድረስ ሰራዊቱ ጋር እየሄዱ በአካል እያንዳንዱን ነገር እየተከታተሉ ይሄ ነው እየተሰራ ያለው። ሮቤል የኢትዮጵያ መከላከያ ሰራዊት እኮ 40 ሺህ ነበረ። እንትና ጀነራል አበባው ሲናገር ሰምተዋል። 40 ሺህ ለ250 ሺህ ነው የገጠም ነው አለ። 250 ሺህ ያኔ ጦር 40 ሺህ አብዛኛው ሰሜን ዕዝ ነው የነበረው። ሌላው ኢትዮጵያ ትንሽ ነው የነበረዋል። ያ ተመታ። እንደገና ለማጠናከር እሱ ብቻ እንዳይመስልህ በጣም ልታመሰግናቸው እንዲህ በኩራት ልትገልጽላቸው የሚገቡ ነገሮች አሉ። ሰራዊቱን በዚህ በኩል እያሰለጠኑ እነሱ ሰሜን ሸዋ ደረስን አዲስ አበባ ልንገባ ነው ይሉ ነበራል። መከላከያ ጸጥ ብሎ ስራውን ይሰራ ነበር። በቶሎ ሰዎች ኃይል አደራጀ። አየር ኃይሉን አደራጀ። በደንብ ሁሉን ነገር ጨረሰ። ለምን? ከዜሮን የተነሳው አየር ኃይል አውድመውታል። እኛ እኮ ሄደን አይተነዋል። የሚገርም ነገር ከአንድ 3 4 አይቼዋለሁ። አየር ኃይል ሲኒማ ቤት የነበረው በሙሉ የጅብ መናኸሪያ ሆኖ ነበር። እንዴት አይነት ከቆሻሻ ጋር መኖር የሚወዱ ሰዎች እንደሆኑ አላውቅም። ውድመት ስንትና ስንት ጀት እኮ ነው ቆሞ ያለው እኮ አየር ኃይል በቃ እንትን በልቶት። የአገር ጠላቶች ናቸው። ዛሬ ወያኔ ማረድ ምናምን ምንድን ነው ማረድ? ሀገርን ሊያፈርስልህ ነበረ። አንድ መኮንን የሆኑ ፎቶግራፎች ይልክልኝ፣ ባክን ሁለተኛ አትላክልኝ እንደዚህ አይነት ፎቶግራፎች አልኩት። ሰሜን ሸዋ ድረስ ሲደርሱ የወረዳና የዞን ኃላፊዎች አንገት የሌላቸው ከአንገታቸው ብቻ ያለ ፎቶግራፊ ይልኩልኝ ነበር። እባክህ አትላክልኝ አልኩት። በእውነት ነው አለ። ሻለቃ ነው አለ፣ ሚዲያ ውስጥ የሚሰራ ነው። እባክህን አትላክልኝ አልኩት። እንዲህ ነው እያደረጉ ያሉት። የኢትዮጵያ መከላከያ ሰራዊት ትግራይ ላይ ከደረሰ በኋላ እንዳይገባው ሌላ በቀል እንዳይፈጸም ነው ጥንቃቄ ያደረገው። ሰራዊቱ በዲሲፕሊን ስለተያዘ ትግራይ ውስጥ አሉ ማርሻል 25 በዚህ በአስገድዶ መድፈር የተያዙ ለፍርድ አቅርበው የተጣራባቸው ተከሰው ፍርድ ተላልፎባቸዋል። ይሄን ያክል ነው ዲሲፕሊኑ።
ዲሲፕሊን ልታስተምረው ለአሁኑ ሰራዊት። ይሄ ብቻ እንዳይመስልህ፣ ይሄ እየተካሄደ ጦርነት እየተካሄደ የለሙትን ነገሮች ተመልከታቸው። ከህዳሴ ግድብ ጀምሮ ህዳሴ እኮ አለቀ በጦርነት ውስጥ ሆነ፣ በጦርነት ውስጥ ሆነ፣ በእልቂት ውስጥ ሆነ። ታዲያ ይህ ሁሉ መስዋዕትነት ለሚከፍለው ለመከላከያ ሰራዊት የከሊ ነው ብለህ ብሔር ታነሳለታለህ? ማነህ አንተ? ልዩነት ካለ የሀሳብ ፍጭት ካለ ሂድና ከብልጽግና ጋር ተፋጭ። ይሄንን ግን አትንካው። ቢያንስ ቤተሰብ አለ፣ ቢያንስ ሀገርህን አትውደድ። ግን ሀገርህ ስትፈርስ እንዴት? ግብጾች እኮ አንድ ናቸው ሮቤ፣ በምንም ጉዳይ ላይ አንድ ናቸው። አባይ አያስፈልገንም ትላለህ? ምን አይነት ይህ እብደት ነው? ምን አይነት የሀገር ጥላቻ ነው? ለማጠቃለል ያህል መቼም ሰፊ ጉዳይ ነው፣ በሌላም ፕሮግራም ይኖረናል። ግን እዚህ የ118ኛው ክብረ በዓል ላይ እውቅና የተሰጣቸው አዳዲስ ሰዎች አሉ። ከዛ ደግሞ የምስጋና ምስክር ወረቀት የተሰጣቸውም አላችሁ አንተን ጨምሮ። ምንድን ነው እሱ? ስለሱም ደግሞ እናንሳና ምናልባት ከዚሁ ጋር ተያይዞ ግን የመከላከያ ክብረ በዓል የሆነው ፎቶግራፈር ዳኜ አበራ ይመስለኛል አባቱ ተሳትፎ ዳኜ የገጠመው በጦርነት ላይ የገጠመው ነገር ነበርና እነሱ ነገሮች እስቲ እንግዲህ እዚህ ላይ ያው ሰርቲፊኬት ስዩም ወዳጅ እዚህ ጋር አለ። ደሳለኝ ይባላል። ይሄ መሀል ሜዳ ሚዲያ ነው። እነዚህ አዳዲሶች ይሄ ከአሜሪካ የመጣ ነው። እንግዲህ ከአሜሪካ አዲስ የመጡት አንተነህ አብርሃም ታውቀዋለህ፣ ፕሬስ ውስጥ ነበር። ይሄ ነው አህመድ ሀቢብ አህመድ፣ አንተነህ አብርሃም፣ አሸናፊ ለሜሳ፣ ሙክታሮቪች እያለ ይሄን ልጅ ተመልከተው። ቴድሮስ አያሌው ይባላል እና ስንታየው ደምሴ ናቸው። ቴድሮስ አያሌው በዚህ በፋኖ ጥይት ተመቶ እዚህ እየታከመ ነበር ሆስፒታል እና በጣም ጎበዝ ልጅ ነው። እንግዲህ እዚህ ጋር ማለቃሉ እናመሰግናለን። እና ይህንን ይመስል ነበር ሽልማቱ በ28 እንግዲህ የቀድሞ አባላትና አዲሶቹ ተመራጮች 6 እንደገና ሌሎችም አሉ 4 ይመስለኛልና ይህንን ይመስል ነበረ ሽልማቱ። ሰርተፍኬት ነው፣ የምስጋና ሰርተፍኬት። እንግዲህ እኛ ትንሽ ኢምንት ነው ያደረግነው። ይህን ሁሉ ኃላፊነት ግን እየተወጡ ላሉ ለእነዚህ ክብር ሊገባቸው ይገባል። እንግዲህ ይህን ፎቶግራፍ ተመልካቾቻችን ስናሳያችሁ ትንሽ ይዘገንናል። ይሄ ፎቶ ዳኜ አበራ ነው 2014 ዓ.ም ተመልከት። በነገራችን ላይ ከደርግ ዘመን አንስቶ አሁን እንግዲህ ወደ 40 ምናምን ዓመት ይሄ ነው እንግዲህ ዳኜው ከመከላከያ ሰራዊቱ ጋር ሰርዲን እየበላ ከክቡር ጠቅላይ ሚኒስትር አውሮፕላን ውስጥ ከብዙ መሪዎች ጋር ተገናኝተዋል። ይሄ ወታደር ልብስ ለብሶ እንደዚህ በጣም ደስ አይልም? ሙያው የዓመቱ በጎ ሰው ሽልማትም ተሸልሟል። ዳኜ ትላንትና የሚያው ምስክር ወረቀት ተቀብሏል በእንትኑ ፕሮግራም። ይሄ ይኸውልህ የት መሰለ ወልዲያ የኢትዮጵያ መከላከያ ሰራዊት ሲገባ ፎቶ ያነሳ ነበር። ካሜራማን አለ ከሱ ጋር። የወረዳው ሊቀመንበርና የሆነ የፖሊስ እንትን እየገቡ እሱ ከኋላ ይከተላቸዋል። ለካ ፈንጂ ጠምደው ሄደዋል እነዛ ጁንታዎቹ። ፈንጂ ይፈነዳል። የፖሊሱና የወረዳው ሊቀመንበር ወዲያውኑ ተበታትነው ሲሞቱ ዳኜ እንደዚህ ሆነ። ራሱን በራሱን ያነሳው። አይገርምህም? ፎቶግራፉን እንደዚህ ሆኖ ራሱን በራሱን ያነሳው። ካሜራማኑ በርቀት ነበረ እና እየሮጠ ወደ ዳኜ መጣ። ዳኜ ፎቶግራፍ ራሱን አነሳና እንዴት ነው መተርፍ ይመስልሃል አለው። አልኩታል። አዎ ትተርፋለህ አለኝ። ለማንኛውም አንተም አንሳኝ አልኩት። እኔ ራሴን በራሴ ያስቻለሁ። አንተም አንሳኝ አልኩት አለ። ዳኜ በእውነት በተአምር ነው የተረፈው። የጦር ኃይሎች ሆስፒታል ዶክተሮችን ያመሰግናል ሁሌም። በተአምር ነው የተረፈው። እንደምታየው ፊቱን አስተካክለውለታል። ብርድ ሲሆን ያመኛል እና በግሌ ነው የምታከመው አሁን አለ። በጣም ያሳዝናልና የሚመለከተው አካል ዳኜን ዝም ባይለው ጥሩ ነውና የሀገር ባለውለታ ነው በጣም እና እዛ ቦታ ላይ ሄዶ የሚገርም ነገር ከፍተኛ ውጊያ ማነው ጭላ ነው ምንድን ነው የሚባል ቦታ ላይ ሲካሄድ እዛው ነበር። በነገራችን ላይ አንድ ነገር ልንገርህ፣ የህዳሴ ግድብ መሰረተ ድንጋይ ሲቀመጥ በመለስ ዜናዊ ፎቶግራፍ አንስቷል። ከዛን ጊዜ ጀምሮ ነው ህዳሴን የሚያውቀው። ፎቶግራፉ 700,000 ተሽጧል በጨረታ። ዳኛ 1 ብር አላገኘም። አያሳዝንም? ከሰርቲፊኬትም በላይ ይገባዋል። በጣም
ከምስጋናም በላይ ምስጋና ጥሩ ነገር ነው። ከዛም በላይ ይገባዋልና እንደ ወታደር ሆኖ የሰራ ነው። እንግዲህ ለዛሬ ሰፋ ያለ ፕሮግራም ያዝን። የምናነሳቸው ብዙ ርዕሶች አሉ። እንግዲህ ከፍርድ ቤት ውሏችን መልስ ማለት በጣም ብዙ ጉዳዮች ነበሩ። ሰፋ ያሉ ፕሮግራሞች ነው የነበሩን። ዛሬ ግን ከሰዓት አንጻር ሌሎቹን በቀጣይ ፕሮግራማችን ይዘን እንቀርባቸዋለን። ግን ከመሰነባበታችን በፊት ምናልባት እዚህ ስክሪን ላይ የምናየው በትግራይ የስልጠና ጉዳይ አለ እና እሷን በተመለከተ ለተመልካቾቻችን እንግዲህ ስለ ወደብ እነማን ምን አሉ የሚለውን ነገር ወደኋላም አሁንም መለስ ቀለስ እያልን ተሰምተው የማያውቁ መረጃዎችን ይዘንላችሁ እንመጣለን። ሌሎችም በትግራይ ያለው ሁኔታ በጣም የሚያሳዝን ነው በእውነት። እነ አደመ ኩታ ሲሸላለሙ ይታያል። በነገራችን ላይ እዛ እንትን ውስጥ ነው ራያ ውስጥ አንዱ ምን አለኝ መሰለ፣ ታደሰንና ማን ነው ይሄ ደብረጽዮንን ኩታ ሳይሆን ገንዘን የላክናቸው አለኝ። ተገንዘውን የተላኩትና ዛሬ ደግሞ ተመልከት፣ ሰራዊት ይሰለጥናል ያለው ይሄ ጦርነት ነጋሪት አካሄድ ወዴት እንደሆነ ግልጽ ነው። በአንድ ሀገር ሁለት ሰራዊት ሊኖር አይችልም፣ አይገባም። የስተት ነው። መከላከያ ሰራዊት ከመጠን በላይ ታግሷል። ከመጠን በላይ ትግስት ወስዶ እስከ መጨረሻው እንትን ያደረጋቸው ነው። አንድ ከፍተኛ የጦር አዛዥ ያሉኝን ልንገር እና አደመ በሚሰሩት ስራ በጣም እንትን ብለው የድንቁርና ጥግ አለባቸው። ትግራይ ክልል ሙሉ በሙሉ ከድህነት በታች እያደረጉ ነው። የተሰጣቸውን በጀት ትንሽ እንኳ ልማት እየሰሩበት አይደለም፣ እየተከፋፈሉ ይበላሉ፣ ለሰራዊቱ ወጪ ያውላሉ። መንግስት የሚሰጣቸውን ባጀት ይህን እያደረጉ አንዴ ብልጽግና፣ አንዴ መንግስት፣ አንዴ መከላከያ ሰራዊት እያሉ እንትን እያደረጉ ነው። ስልጠና እያካሄዱ ነው። ይሄ መጨረሻው አያምርም። የትግራይን ወጣት ለማስጨረስ ነው። ተመልከቷቸው። ተመልከት ሮቤል፣ እነዚህ ህፃናት 16 እና ምናምን ያልሞሉ ሴት ልጃገረዶችን ህፃናትን እንደዚህ እያሰለጥኗቸው ነው። የእነሱስ ልጆች እዚህ ውስጥ የሉ። ተመልከት። ይሄን ሁሉ ወጣት ለማስጨረስ ነው። ይሄን ሁሉ ወጣት ለማስጨረስ ነው። እንግዲህ የሚያሳዝን ነው። እንግዲህ ምን ማድረግ ይቻላል? አሁን በእርግጥ ያለው ተቃውሞ ጥሩ ነው። እነዚህ በውዴታ ምን በግዴታ እዚህ ስልጠና ላይ ይገኛሉ። በዛው ጎራ ደግሞ ለይቶ ደግሞ የሚቃወሙ ወጣት አለ። የሚቃወሙ ወጣትና እነዚህ አካል ጉዳተኞች ባለፈው በጣም በሚያሳዝን ሁኔታ ይወጡታሉ። ከነሱ እንዲማሩና እነዚህ ወጣቶች ዳግም ወደዛ እንዳይሄዱ ግፊት ነው የሚያስፈልገው። አሁንም እንግዲህ የሚሰሙ ሰዎች አሉ። በእርግጥ ያው በቃ ጽምዶን እንቢተኝነቱ ህዝቡ ተጠናክሮ መቀጠል ላይ ነው እና ከሻዕቢያ ጋር ሆነን እንቀጥላለን ጦርነት እያሉ ነውና አብረን እናየዋለን። ማለት የኢትዮጵያ መከላከያ ሰራዊት አደብ ያስገዛቸዋል። እንደዛን ጊዜ መስሏችሁ ከሆነ ተሳስታችኋል። እናንተ ወጣቶች ግን እነዚህ ወጣቶች ግን እንዳያልቁ የትግራይ አክቲቪስት ሁሉም ሚዲያውም እነዚህ ልጆች መታደግ አለብን። ጦርነት አያስፈልግም። እነዚህ ልጆች መታደግ አለብን። ለናደመ ጉድጓድ እግሩ ለገባው ለስብሃት ነጋ በ90 ምናምን ዓመቱ እሱና ቤተሰቡ ስልጣን ላይ እንዲቀጥሉ ተብሎ እነዚህ ልጆች ማለቅ የለባቸው። ይሄንን ነው ማለት። መልካም እንግዲህ በርከት ያሉ ጉዳዮች ነበሩ። እንግዲህ ለዛሬው ይበቃናል። ይሄንን ክፍል 2 ይዘን እንመጣለን። ሮብ ከፍርድ ቤት መልስ እንግዲህ ዘገት ብለው ፕሮግራማችን ለተከታተሉ በተወዳጁ ጋዜጠኛ በገነነ ሮቢሎ ምክንያት በሰራነው ዘገባዎች እንግዲህ ክስ መጥቶብናል። ከዛ መልስ ምን አዲስ ነገር አለ የሚለውን አብረን ይዘን የምንቀርብ ይሆናል። ስለነበር ቆይታ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። የተከበራችሁ ተመልካቾቻችን የዕለቱ መሰናዳችን ይመስል ነበረ። ፕሮግራሙን አዘጋጅተን ያቀረብላችሁ ጋዜጠኛ ሪያት ማርያምና ሮቤል ምትኩነን። ዳግም በሌላ ዝግጅት እስክንገናኝ ድረስ እስከዛው ሰላም ቆዩ። ታላቅ የሽያጭ መርሃ ግብር ከጊፍት ሪል ስቴት። ጊፍት ሪል ስቴት ከከተማ አስተዳደር ጋር በጋራ በመሆን በመሃል ከተማ ለገሃር ትልቅ የመኖሪያ መንደር እየገነባ መሆኑ ይታወቃል። 2018 ምክንያት በማድረግ ለተወሰኑ ቤቶች ከ20% እስከ 25% የሚደርስ ቅናሽ አድርጎ ከ55/45 የባንክ አማራጭ ጋር ይጠብቆታል። ባለ 1 መኝታ 65 ካሬ በ357,000፣ ባለ 2 መኝታ 108 ካሬ በ596,000፣ ባለ 3 መኝታ 163 ካሬ ከ900,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት ይሁኑ ይሎታል። የዚህ ዕድል ተጠቃሚ ለመሆን እና ሳይቶቻችንን ለመጎብኘት በ0992 021244 ይደውሉ። ጊፍት ሪል ስቴት